ሚሱ ወደ ለምድር ላንቺ መጣሁት ከአንቺ ነሽ ሞር መመለስ የምትችይው ፌሚኒስት ነሽ ማለት እንችላለን እንዴ? አሁን ባለው እንትን ማለት ነው ፌሚኒስት ምንድነው የሚለው ማጣራት አለብን። አሁን እኔ ብዙ ጊዜ ሳወራ ምን ስል ሁሉ ጊዜ ማወራው ስለ ኢኳል የሆነ ኦፖርቹኒቲ ምናምን ነው እንጂ አሁን በሚባለው መልክ አይደለም እንጂ በፊት አሁን እንደዛ ፌሚኒስት ነኝ ብያምናለሁ። ፌሚኒስት ነኝ ብዬሳምን ግን አሁን ሰው በተረዳው መልክ አይደለም። ሴት ልጅም ወንድ ልጅም የተሰጣቸው የራሳቸው ነገር አለ። እዛ ላይ ሶሳይቲ ለሴት ያልሰጣት ነገር አለ። እናም ደግሞ በዚህ የተነሳ ልትማር ይገባል፣ የራሷ ነገር ታገኝ ይገባል፣ እኩል ኦፖርቹኒቲ ታገኝ ይገባል በሚለው መልክ ከሆነ አዎ የፌሚኒዝምን በራሳችን መልኩ ዲፋይን ማድረግ እንችላለን እንዴ? አሁን የሆነ አስተሳሰብ ሲኖር ዲፋይን ተደርጎ ከተቀመጠ ሪሰርች ከተሰራበት ለዛ የሚያስፈልጉ ነገሮች ካሉ ያ አመለካከት ዲፋይን ተደርጎ የተቀመጠ ከሆነ የግል አቋም መያዝ እንችላለን ብላችሁ ታስባላችሁ? ፌሚኒዝምን አንቺ እንደፈለግሽው ማድረግ ትችላለሽ? እንደ ርዕዮተ ዓለም ስትወስደው ማለት ነው በመጀመሪያ ላይ ለምን መጣ እነማን አመጡት ምናምን የሚለው የራሱን የቻለ መነሻ ፖይንት አለው። ስለዚህ ሰዎች በተለያየ መንገድ ያስቀምጡታልና ግን አሁን ባለንበት ዓለም ላይ ፌሚኒዝም ይሄ ነው አትለው። ምክንያቱም ኮንቴክስቹአሊ ሁሉም እንደሚፈለገው ወስዶታል። ለምሳሌ ወደ አፍሪካ ስትመጣ አፍሮ ፌሚኒዝም የሚባል ራሱን የቻለ ነገር አለ። ወደ ኢትዮጵያም ስትመጣ የኢትዮጵያ ኮንቴክስት በምን መልኩ ነው ይሄንን ርዕዮተ ዓለም መጠቀም የምችለው እያልክ አፕሮፕሪየት እያደረግከው ትሄዳለህ። ስለዚህ አሁን ባለንበት ዓለም ላይ ጀነራላይዝ የሆነ ዴፊኒሽን የለውም። በፊት የነበረው ግን ምንድነው ኦኬ ወንዶችና ሴቶች ኢኳሊ ኮንትሪቢዩት እያደረጉ ነው። ነገር ግን ሴቶች የሚገባቸውን ነገር እያገኙ አይደለም። መጀመሪያ ሲጀመር ከምርጫ ነው የተጀመረው። ወንዶች ናቸው መምረጥ የሚችሉት መሪዎቻቸውን፣ ሴቶች መምረጥ አይችሉም። ስለዚህ ለምን ነው ሴቶች መምረጥ አይችሉም ከሚለው ተጀመረ። ከዛ ወርክ ፎርሱን ደግሞ ሲቀላቀሉ ለሴም ስራ ወንዶችም ሴቶችም ይሰራሉ። ሴቶች ዝቅ ያለ ክፍያ ይከፈላቸዋል፣ ወንዶች ደግሞ ከፍ ያለ ይከፈላቸዋል። ለምን እያለ የቀጠለ ነገር ነው። ከዛ በኋላ እንደያገሩ ኮንቴክስት በተለያየ መልክ መጥቷል። እንግዲህ አሁን ስንት ጊዜ ሆነው እኛ ሀገር ከመጣ ስንት አመት ይሆናል? ያው ወደኛ ሀገር እንደዚህ በጣም ስትሮንግ ሆኖ መንትማት የጀመረው ከደርግ ጊዜ በኋላ ምናምን ነው። ያኔ ማለት ርዕዮተ ዓለሙ ራሱ ሴትም ወንድም ተነስታችሁ ስሩ ማለት የጀመረበት ጊዜ ስለሆነ ትዝ ይላችኋል። ሜቢ አንተ አልደረሳችሁበት ካለ ሁሉም ሰው መማር አለበት የሚባል ነበር። የቤት ሰራተኛችሁን ካላስተማራችሁ የሚለጠፍ ነገር ሁሉ ነበር መሰረተ ትምህርት እና እያንዳንዱ ቤት ቀይ ወይም ጥቁር ነገር ይለጠፍ ነበረ። ቀይ ማለት ያስተማረ፣ ጥቁር ማለት ደግሞ መሀይም ተብሎ ነው የሚለጠፍበት። እና ስለዚህ አይደለም ልጆችና ሴቶች ኢቭን ቤታችሁ ያሉ ረዳቶች ሳይቀር እንዲማሩ ይባል ነበር። በነገርሽ ላይ ናውኤዴስ ግን ለምንድነው በጣም ሴንሲቲቭ እየሆነ የመጣው? እሱ ላይ ደግሞ ብናወራ ደስ ይለኛል። ምክንያቱም አይዲያው እንደ አይዲያ እኔም ወስደው ነገር አለ ሰሌክት ማድረገዋል። ለምሳሌ ፌሚኒዝም የሴት ልጅ ከወንድ ልጅ ጋር እኩል መሆን አለበት። እሺ መማር አለባት፣ አዎ መማር አለባት፣ መስራት አለባት፣ የውስጧን ፍላጎት ማሳየት ማንጸባረቅ አለባት አምናለሁ። የበፊቱን የድሮ የስርዓት ናፋቂ የሚባለው አለ አይደል? ይሄ ጨቋኙ የሚባለውን እሱን አላምንም። ግን ደግሞ ከጀርባ የመጣው አጀንዳ አዲስ ታይም ላይ ምንድነው? ለምንድነው ሰዎች ይሄ የትራዲሽናል ውመን ቫልዩ እና ሞደርን የውመን ቫልዩ ቨርሰስ እያደረጉ ሴቶች እየተጨቃጨቁ ያሉበትና ኖ ይሄ ነገር ልክ አይደለም የሚባለው ይሄ ልክ ነው እያሉ የመጣው በተለይ በእኛ ሀገር ጄኔሬሽን ሴንሲቲቭ የሆነው ነገር ላይ ምንድነው ለምንድነው ሴንሲቲቭ ያደረገው የሚለው ላይ ደግሞ ብናወራ ደስተኛ ነኝ። በዚህ ቶፒክ ላይ አሁን ሴቶች ወጥተው መስራት አለባቸው ኦር ራሱ ፌሚኒዝም የሚለው አይዲያ አሁን በጣም ኔጌቲቭሊ ነው የሚታየው። አንድ ሴት ፌሚኒስት ነኝ ካለች ራሱ የሚለጠፍባት ነገር ብዙ ነው። የትኛዎቹም መስሪያ ቤቶችም ላይ ራሱ ፌሚኒዝም የሚለው ርዕዮተ ዓለም የሚጠቀሙበት ራሳቸው ዲስ ዴይስ ማህበረሰብ ውስጥ ካለው በጣም ኔጌቲቭ ነገር የተነሳ እኔ ፌሚኒስት ነኝ ማለት የማይፈልጉ መከተለው ርዕዮተ ዓለም ፌሚኒዝም ነው ማለት አይፈልጉ። ቢካዝ ሶሻል ሚዲያ ላይ የተነሱ ሙቭመንቶች አሉ። ሰዎች ራሳቸውን እንደ ፌሚኒስት ቆጥሮ ወይም ፌሚኒዝምን በተገነዘቡበት መንገድ ያስተላለፉበት መንገድና ከዛ እሱ በማህበረሰቡ መካከል ሰው የተረዳበት መንገድ አለ። ሌሎች ደግሞ እነሱ እንደዚህ ናቸው ብለው እነሱም ላይ ሌብል ያደረጉት ነገር አለ። ስለዚህ አሁን ብለር ነገር ሆኗል። ሶ ዲስ ዴይስ ደግሞ ያለው ምንድነው ይሄ ፌሚኒዝም የሚባለው አይዲያ ሴቶች ፌሚኒን የሆነውን ወይም ደግሞ ሴትነታዊ የሆነውን ትሬታቸውን ትተው ሞር ማስኩሊን እንዲሆኑ ወይም ደግሞ እንደ ወንድ እንዲሆኑ በአማርኛ አርጊው በአማርኛ ማስኩሊን እንዴት ነበር የሚገለጽ? እሺ ሴትም ውስጥ ወንድም ውስጥ ሁለት አይነት ባህሪ አለ። የሴትነት የሚመስል ባህሪ ለምሳሌ ርህራሄ፣ እንክብካቤ መስጠት የመሳሰሉት ነገሮች ለሴታዊ ባህሪ ተብሎ ይቆጠራሉ። ለወንድ ደግሞ እንትን አምቢሽስ መሆን፣ በቃ የሆነ ነገርን መናደድ፣
ኦር ጎልቶ መውጣት ኢቭን ጮክ ብሎ ማውራት እና ለሆነ ነገር ሪዛልት ኦሪየንትድ መሆን በቃ ውጤት አለ ምናምን ለዛ ነገር ደግሞ በጣም አትኩሮ መስራት እነዛ ደግሞ የወንድ ናቸው ተብሎ ይታሰባል። አሸናፊነት እንደሱ አይነት አሁን ምንድነው እየታየ ያለው አሁን ባለው ዓለም ላይ ሴቶቹ ሴትነት ባህሪያቸውን እየተዉ ሞር የወንድ ባህሪን ነው ከፍ ያደረጉ ያሉት እና ያ ደግሞ በማህበረሰቡ ሴቶችና ወንዶች ባላቸው መስተጋብር ላይ አሉታዊ የሆነ ተጽዕኖ እየፈጠረ ነው የሚሉ ግሩፖች አሉ። በሌላ በኩል ደግሞ አይደለም ዛሬም ቢሆን የኛ ጥያቄ የሴት ልጅ ተገዶ መደፈር፣ ዛሬም ቢሆን ጠለፋ፣ ያለ እድሜ ጋብቻ፣ ዛሬም ቢሆን እኩል ተጠቃሚ አለመሆን፣ የመሬት ባለሀብትነት ሊሆን ይችላል፣ እኩል የትምህርት እድል፣ እኩል የስራ እድል ሊሆን ይችላል። እነዛ ናቸው ጥያቄያችን ደግሞ የሚሉ ግሩፖች አሉ። በዚህ ሶሳይቲም ሆነ ወንዶች ማለት ነው ይሄንን አይዲያ የሚቃወሙት አይመስለኝም። ኢኳል ኦፖርቹኒቲ ይሰጣቸው በሚለው ግን ከስሙ መሰለኝ ፌሚኒዝም ከሚለው አይዲዮሎጂውን ሳይሆን ስሙን ነው ሰዎች ያልወደዱት። ከሪሌት የሚያደርጉት ነገር ሁላችሁም እንዳሰባችሁት ማለት ነው ከኤልጂቢቲ ኪው ጋር ስለሚያያዝ መሰለኝ ፌሚኒዝም የሚለውን ቃሉን አይፈልገውም። ግን ሴቶችና ወንዶች እኩል ናቸው ቢባል አብዛኛው ሰው አዎ ብሎ ይስማማል። ወይም እኩል ኦፖርቹኒቲ ስጡን ብንል አዎ ብሎ የሚስማማ ይመስለኛል። ስለዚህ ከስሙ የሴቶች እኩልነት ተብሎ ቢሆን ሙቭመንቱ እንትን ያለው ሞር ተቀባይነት የሚኖረው ይመስለኛል። እኔ ቅድም ያነሳሽው ነገር ነበረ አፍሮ ፌሚኒዝም ለአፍሪካውያን አልሽኝ አይደለ? ኦር የአይነት አመለካከት ላላቸው ሰዎች ኤክስትራክት ተደርጓል። ራዲካል ፌሚኒዝም ትያለሽ፣ በዚህ በኩል ማአት አይነት ፌሚኒዝም ታነሻለሽ ከጥቅል ሀሳቡ ውጪ ማለት ነው። ወደ ኢትዮጵያ ሲመጣ ፌሚኒዝም የሴቶችን መብት በማስከበር የሴቶችን ተጠቃሚነት በማረጋገጥ በጣም ጠቅሞ ሊሆን ይችላል። ኦፍኮርስ እየጠቀመ ይመስለኛል። ስቲል በሴቶች መብት ጉዳይ ላይ የሚከራከር ሰው ካየው ያቺ ሴት ፌሚኒስት ናት። ወይም ደግሞ የሚከራከር ግሩፕ ካየው በብዛት ኃላፊነት ወስዶ እኔም ልል እችላለሁ፣ ሀሳብ ልሰጥ እችላለሁ። የሴቶች መብት እንትና ተደፈረች ይቁም ምናምን ልል እችላለሁ። ኃላፊነት ወስጄ ግን ይሄ ማስፈጸሙ ደረጃ ድረስ ወደ ህግ እንዲቀርብ ህጉ እንዲቀየር አድቮኬሲ መስራት ምናምን ውስጥ አልገባም። እኔ ሌላውም ሰው ሲገባ አላይም። ከገቡ የሚገቡት ፌሚኒስት የሆኑት ሰዎች ናቸው። ከዛ ግን ይሄንን በጎ ስራቸውን ተቀብለን ይሄን እያደረጉ ያሉትን ለሴቶች ጥቃት ለሴቶች መብት የሚያደርጉትን ተቀብለን ደግሞ በጋራ አብረን ለመስራት የሚያበረታታ ሁኔታ ነው ወይ ያለው? አክቹሊ መበረታታ ያስፈልጋቸዋል ይሉኝ ይችላሉ እነሱ ምናምን ብለሽ ካየሽ ግን ሳምሃው የዘይትና የውሃ አይነት ነገር አያለውኝ እኔ። ምክንያቱም ይመስለኝ ደግሞ ወደኛ ሀገር ሲመጣ የኛን ከለር የኛን ካልቸር የኛን ሃይማኖት እንዴት አድርጎ መዋጀት አለበት በሚለው ዲፋይን መደረግ ነበረበት። ለምሳሌ ሰብአዊ መብት ሂውማን ራይት የተለያየ ነው። ሂውማን ራይት የተለያየ ነው በተለያየ ዓለም። ኢትዮጵያ ውስጥ ሂውማን ራይት ብለህ ስታወራ የምታወራው የሰው ልጅ መብትና አሜሪካ ውስጥ ወይ ካናዳ ውስጥ ይለያያል። የሰው መብት እዛ ሀገር በደንብ ተለጥጦ የራሱን ጾታ እስከ መወሰን ሊደርስ ይችላል። ኢትዮጵያ ውስጥ አይሰራም፣ ተቀባይነት አይኖረውም። ከሃይማኖታችን ከማህበረሰባዊ እንትናችን ሊጋልም አይደለም። ኤግዛክትሊ ልክ እንደዛው የሴቶች ከሴቶች መብት ጋር በተገናኘ ፌሚኒዝም ወደኛ ሀገር ሲመጣ መምጣቱ ችግር አለው ብዬ አላምንም። ምክንያቱም መብት ከሌለ ረገጣ ካለ መብት ያስፈልጋል ስሙ ቢቀየር ግን ልክ እንደ መብት እንደ ሰብአዊ መብት ማለት ነው። ስሙ ፌሚኒዝም ከሚለው ወርድ ጋር አይመስላችሁም? ብዙ ሰው ችግር ያለበት እሱ ውስጥ እኮ ብዙ ነገር ስላለ ልክ እንዳልኩሽ ሰብአዊ መብት ስንል ብዙ ነገር ውስጡ እንዳለ ሁሉ ግን ሰብአዊ መብትን በሲቪክ ተማር ነው። ሲቪክስ ላይ መጣና ሰብአዊ መብት ማለት ይሄ ነው፣ ዲሞክራሲያዊ መብት ማለት ይሄ ነው ምናምን ምናምን ተብሎ ተዘረዘረልን። የፖለቲካ መብት የለየው እንደ ሰው የሚገባኝ መብት ለየው። ይሄኛው ሲመጣ ግን መጣ ነው ደረሰብን ቀድሞን። ስለዚህ የትኛውን ተደላድሎ እየኖረ የነበረ በስህተትም ውስጥ ተደላድሎ እየኖረ የነበረን ማህበረሰብ ሲመጣበት ቅድም እሱ እንዳለው አጀንዳው ምን እንደሆነ በትክክል ዲፋይን አናደርገው፣ ምን እንደሆነ አናውቀውም። ጥርጣሬ ነው። አሁን ይሄ ፌሚኒዝም የሚለውን ቃል ይዘው የመጡት ሴቶች ስፔሻሊ በሶሻል ሚዲያ ላይ ስለጮሁ ነው እንጂ ገና አብዮቱ ሲፈነዳ እንበል በ1966 ሲቀየር ደርግ ያን ጊዜ በጣም የሚገርሙ ታጋዮች ነበሩ ሴቶች። ዩኒቨርሲቲ ማሩ የነበሩ ሴቶች እድገት በህብረት ብለው ይዘምቱ ነበረ። ያን ጊዜ የነበሩ ሴቶች ናቸው በጣም አብዛኛውን አሁን ዛሬ ለሴቶች መብት የሚታገሉ ተብለው የሚጠሩ ሴቶች የጀመሩት እነሱ ናቸው። በጣም አስቀድሞ የተጀመረ ነገር ነው። ትንሽም በጃን ሆይም ባይዞ የተጀመረው መነን ለምሳሌ መነን ትምህርት የተከፈተው ለምንድን ነው? ለሴቶች ብቻ የተከፈተበት ምክንያት ተፈሪ መኮንንን ጃን ሆይ ሲከፍቱ ለወንዶች እቴጌ መነን ደግሞ ሴቶችም እኮ ያስፈልጋቸዋል እንደዚህ አይነት ትምህርት ቤት ሲሉ ኦኬ ተብሎ ለሴቶች ብቻ ትምህርት ቤት ተከፈተ። ስለዚህ ምንድነው ዘመኑ እያንዳንዱ የያዘ የሚመጣው ነገር አለ። ስለዚህ በዛ ውስጥ ሴቶችን እያስተማሩ ለሴቶች የሚያስፈልገውን ነገር ሰጥተው አብቅተዋል።
ሴት ልጅን ካስተማርካት ደግሞ የሆነ ጊዜ ላይ አስተምረህ የምትደርስበት ደረጃ አለ። ስለዚህ ያ ደረጃ ደረሰች ማለት ደግሞ የራሷን ፓሽን እንድትከተል ወደዚህ ምድር የመጣችበትን ዓላማ እንድታቅ ኢንጂነር ሆን ከፈለገች እንድትሆን በአጠቃላይ በዓለም ውስጥ የእሷን የሆነ አሻራ ጥላ እንድትሄድ እድሉን አመቻችህላት ማለት ነው። ስለዚህ ያ ነው ዋናው ነገር። ሌሎቹ ሴቶች ግን ገና እንደተወለዱ በ10 ዓመታቸው ልጅህ ለልጄ ተብለው ገና ሴት ስለሆነች ብቻ ለሚስትነት መዘጋጀቷ ያ ትክክል አይደለም። ቢካዝ በማህበረሰባችን ያ ስለነበረ ስለዚህ ትምህርት ያመጣው ትልቅ ነገር አለ። ያንን ያመጡት አሁን ያሉት የሚሰሩት ፌሚኒስቶች አይደሉም፣ የነበረ ነገር ነው። አዎ ግን አሁን ማህበራዊ ሚዲያው እያንዳንዷን ወሬ ወደ የቤታችን ይወረውራል። እያንዳንዱ ሰው በመሰለው ልክ ያንን ነገር ይላል። ስለዚህ አንድ ደህና የነበረ አይዲያ ስክሩ ለመደረግ ትክክለኛ ባልሆነ መንገድ ለመታየትም እድል ያገኛል ማለት ነው። ከዛ ደግሞ ውክልና ባልተሰጠበት ሁኔታ ማለት ነው አይደል? ለምሳሌ ፌሚኒስቶች ብለን በሶሻል ሚዲያችን የሚመጡልን ሰዎች የፌሚኒዝም አብዮት ውስጥ ወይም አስተሳሰብ ውስጥ ውክልና የተሰጣቸው አይደሉም። ሊሳሳቱ የሚችሉ ናቸው። ለምሳሌ ሰዎቹ ራሳቸውን ወክለው ማለት ነው ፌሚኒስት ሊሆኑ ይችላሉ። በዚህ ሀሳብ ሊስማሙ ይችላሉ ከሌሎች ሴቶች ጋር። ግን አንዳንድ የሚያንጸባርቁት አቋም እነሱን ነው የሚመለከተው እንጂ ያንን አብዮት የሚመለከት አይደለም። ገብተዋል? ልክ አንድ ሃይማኖት ውስጥ ያለ ሰው እየወጥቶ ሲሳደብ ራሱን ወክሎ እንደሚሳደበው ሁሉ ሃይማኖቱ እንዳላበረታታው ሁሉ ማለት ነው። ግን አሁን ተደበላልቆ ስለመጣ ለመቀበል ፊልተር አድርጎ አይ ይሄ የእሱ ሀሳብ ነው እንጂ የፌሚኒዝም አይደለም ለማለት የማትችልበት አይነት እዚህና እዛ የመቆም አይነት ነገር አያለው። እኔ ደግሞ በጣም እያሳሰበኝ ያለው ነገር ምንድነው አሁን ያለንበት ሶሳይቲ ያው ዓለም የወንድ ናት፣ ምንም ጥርጥር የለውም። የምንኖረው በወንድ ዓለም ውስጥ ነው። ይሄ ሁሉ ትግል ምንም የሚመጣው ከምንድን ነው? ጭቆና ካለ ለምሳሌ ጥቁሮች በነጮች ተጨቆኑ ትግል አካሄዱ። ሴቶችም የሆነ ትግል ሲያካሂዱ ያልተመቻቸው ነገር ነበር፣ አልተመቻቸውም። ስለዚህ የሆነ ነገር እንዲመቻቸው ፈልገዋል። ስለዚህ በዛ ጊዜ የነበሩ ሴቶች ይህንን ሲያመጡ ሌሎችም ሴቶች አሃኛም ይሄ ይጠቅመናል ብለው የተቀበሉት መጣ እዚህ ድረስ ማለት ነው። ይሄ ፔትሪያርኪ የምንለው ስርዓት ወይም አባታዊ የምንለው ስርዓት እኔ ወንዶችንም ሴቶችንም እየጎዳ ነው ባይነኝ አሁን ባለንበት። ምክንያቱም በጣም ትኩረቱ ሴቶች ላይ ነው። ሴቶች እንደወንድ ሆኑ፣ ሴቶች ፌሚኒን ባህሪያቸውን ተዉ፣ ሴትነታቸውን ተዉ። በቃ ሊደርሺፕ ላይ ደግሞ መምራት የሚፈልጉት ከዛ ደግሞ ጭራሽ በጣም እየተማሩ ሲሄዱ እሱ እኮ ነው ታዲያ ችግሩ። ሚስዌ አሁን እኮ ችግሩ ምን መሰለሽ? ትክክለኛ ሴት ልጅ መያዝ ያለባትን ካራክተር እየያዘች አይደለም አይነት ነገር ነው ሴቶች የሚሉት ማለት ነው። ሙሉ ለሙሉ ፌሚኒን ትሬት ብቻ ሊኖረው ይችላል። ልንገርሽ፣ ለምሳሌ የፌሚኒዝም አይዲዮሎጂ ሲመጣ እሷ ስታነሳ የመጣበት መንገድ ሄልዚ ነበር። የሴት ልጅ ጭቆናን ለማስቀረት ሴት ልጅ እንደ ወንድ ልጅ እኩል መስራት መማር አለባት የሚለው ነገር አቢዩሲቭነትን ለማስቀረት ነው። ሄልዚ ነው፣ ሁሉም እንዲስማማልኝ ነገር። ከዛ በኋላ ግን ቅድም እስሩ እንዳለው እንትና ብለን ተወካይ በሌለበት አካባቢ የሚያደርጉት ነገር ምን መሰለሽ? አንቺ እየሰማሽ ያደግሽው ነገር፣ በቤተሰብሽ እያየሽ ያደግሽው ነገር በቃ ይሄ የመጨቆን ነገር ነበረ። ለምሳሌ አንድ ሴት ልጅ ያለው አባት ትምህርት ያስተምራታል። ከዛ በኋላ ዓለም ላይ የሆነ ቦታ ላይ መድረስ አለብሽ፣ ትምህርትሽን ተምረሽ የሆነ ስራ ቦታ ላይ መድረስ አለብሽ ብሎ ይሄ የሊደርሺፕ ነገርን ያሳያታል። ከዛ ቤቷ ውስጥ ደግሞ የእናትነትን ሚና ከእናቷ ታያለች። ከዛ ልክ ሪያሊቲው ላይ ስመጣ፣ ሪሌሽንሺፕ ውስጥ ስገባ፣ ትዳር ውስጥ ስገባ ሁለቱም ይፋጠጣሉ። ወንድ ልጅ የሊደርሺፕነት ሮል ነው የሚፈልገው። ይሄ ፕሮቫይድ ማድረግ፣ ቤተሰቡን እንዴት ነው የመከለል ነገር ገባ፣ ፕሮቴክት ማድረግ። ሴት ልጅ ደግሞ እንዴት ነው አላረ ሰፖርት ማድረግ፣ ኬር ማድረግ ነገር ነው። ሶ አንተ የሆነ ነገር አድርግ፣ አንቺ የሆነ ነገር አድርግ። ሶ ያንቺ ሚና ይሄ ነው፣ ያንተ ሚና ይሄ ነው አይነት ነገር ይመጣል። ባይብል ላይ ባይ ዘ ወይ ማለት ነው በጣም ከ3000 ከዛ በላይ አመት በፊት ማለት ነው የሴት ዳኛ እንደነበረች ታውቃላችሁ። ዳኛ የጦር መሪያ ዲቦራ ነበረች። ስለዚህ የዛኔም የሴት ሮል ይሄ ሰፖርት አድርጊ ብቻ አልተባለችም፣ ከጥንትም የመጣ ማለት አይ አልኩሽ እኮ ኤክሰፕሽናሊ በተለይ በዚህኛው ዓለም ስርዓት የተለያየ ዘርፍ ውስጥ ገብተሽ ልትሰሪ ትችላለሽ ዋና ሆነሽ። ሰፖርተር ሲባል ግን ማሳነስ ማለት ነው ብዬ አላምንም። ሰፖርት ማድረግ ላይ የተሻለ ፐርፎርም ማድረግ የሚችሉ ከሆነ እዚህ ዓለም ላይ የጊቭ ኤንድ ቴክ ነው ነገሩ አይደለ? እኔ ማድረግ የምችለው አንቺ ልታርጊልኝ የምትችው ነገር አለ። ኦኬ ሌትስ ሴይ እዚህ ጋር የሆነ ነገር ቢፈጠር ቦክሰኛ ከሆንሽ እና እኔ ቦክሰኛ ካልሆንኩ በዚህ ሰውነቴ ታግዥኛለሽ፣ ምችልኝ አልችለውም። ካልሆንሽ ግን ተመጣጣኝ ሰዎች እስከሆንን ድረስ እንዳጋጣሚ ሆኖ የኔ ቆዳ ሲፈጠር ጠንከር ያለ ነው አጥንቴም ሰፋ ምናምን ይላል። አትሊስት ብመታ ችግር የለውም። ሶ አንቺም ፕሮቴክት አደረግሻለሁ። እንዴት እኔ ፕሮቴክት ታደርገኛለህ? እኔ ልምታው እኩል አይደለም እንዴ ምናምን ማለት አይጠበቅብሽም። አንቺም ስስ ሲሆንሹ በምክንያት ነው፣
በቃ ቆዳሽ እንደዚህ ሆኖ በምክንያት ነው እኔም እንደዚህ ሆንኩት በምክንያት ነው እዚህ ጋር ላቋርጥህና ቅድም የጀመርኩት ሀሳብ ፔትሪያርኪው ሴቶችን በዛ መልክ ሲያስቀምጣቸው አሁን ምንድነው እየሆነ ያለው እኛ ትምህርት በተማርን መጠን በወንድ ዓለም ውስጥ ሰክሲድ ለማድረግ ነው እየሄድን ያለ ነው። ስለዚህ ወደንም ጠላም ትምህርት ቤት ስንገባ ከወንዶችም ከሴቶችም እኩል ኮምፒት እናደርጋለን። ስለዚህ አሁን ኮምፒቲሽን የወንድ ባህሪ ነው ተብሎ ነው የሚጣበቀው አይደል? ግን እኛ we have to go በዛ ካልሆነ ሰርቫይቭ አናደርግም። የሰርቫይቫል ጉዳይ ነው። ከፍተኛ ደረጃ ላይ ሊደርሺፕ ላይ ለመድረስም ማለት ነው ያቺ ሶፍት የሆነችው ሴት በጣም ሩሩህ የሆነችው ሴት አይደለችም እዛ ጋር መድረስ የምትችለው። ስለዚህ ቅድም ያነሳውስ ነገር ፔትሪያርኪው ራሱ ሴቶችንም ወንዶችንም እየጎዳን ያልኩትን ነገር እንትን ለማለት ነውና እንደተባለው ነው ሴቶችን ማስተማርካቸው ቁጥር ይሄ ወንዳዊ የሆነው ባህሪያቸው እየጎላ ይመጣል። አዎ ለምን? ምክንያቱም በወንድ ዓለም ላይ ሰርቫይቭ ለማድረግ በወንድ ዓለም ላይ ያንን የተዘረጋውን ሲስተም ሰብረው ለመውጣት ነው እየሞከሩ ያሉት። ትምህርት ከገቡበት ጊዜ ጀምሮ ኮምፒት ማድረግ አለባቸው፣ ግዴታ ነው። ስለዚህ ከወንዶችም ጋር ከሴቶችም ጋር መወዳደርና እዛ ጋራ ሰርቫይቭ ማድረግ መቻል አለባቸው። ግዴታ ሲሆን ደግሞ ለምሳሌ የጦር ሜዳ ምናምን ሲመጣ የጣይቱን ኤግዛምፕል ማንሳት እንችላለን። የጦር መሪም ሆነው እዛ ጋር ያገለግላሉ። እዛ ጋር ይሄ ርህራሄያቸው ኮምፓሽናቸውን ትተው ጥንክር ብለው አርበኛም ሆነው ያገለግላሉ። ስለዚህ ይሄን ጊዜ ላይ ሲቹዌሽኑ ያስገድዳቸው ነገር ነው። ግን እኔ በጣም እያሳሰበኝ ያለው ምንድነው ወንዶች ይሄኛው ርህራሄ ያለውን ኮምፓሽን ያለውን ባህሪያቸውን እንዲያወጡ እያስተማርናቸው አይደለም። ልጆቻችንን እየሆኑ እንዲሆኑ ያደረግናቸው ምንድነው ሞር የማስኩሊን የተባለውን ትሬት በጣም ወንድ አይደለ አንተ ጎብዝ ጠንክር ወንድ እንዳይሆን ምናምን እያልን ስለምናሳድጋቸው ወንድነት የሚለው ነገር ራሱ በጣም ስኪው ተደርጓል። ቢካዝ ወንድም ሴትም ባህሪ ውስጣቸው አለ አይደል? ያንን ኮምፓሽን ምናምን ስለሌላቸው አሁን ላለው ይሄ በእንግሊዝኛ ቶክሲክ ማስኩሊኒቲ የሚሉት ነገር አለ። በቃ ከመጠን በላይ እኔ ብቻ ነኝ፣ እኔ ፈላጭ ነኝ፣ ቆራጭ ነኝ ምናምን። አብዛኛው እንዲያውም ስተዲዎች ይሄ ለቫዮለንሱ ለመደፈሩ ለምናምኑ በሙሉ ይሄ ትሬትን በጣም እንትን ስላደረጉት ነው የሚል ነገር አለ። እና እኔ የሚያሳስበኝ ምንድነው ፔትሪያርኪ ሁለታችንም የጠቀመን አይደለም። ሁለታችንም ያለንን ወንዳዊም ሴታዊም ባህሪ ባላንስ አድርገን መጠቀም ብንችል የተሻለ ሶሳይቲ ማምጣት እንችላለን። እኔ ደግሞ ሱሪ ካንቺ ጋር ሚሱዬ ካንቺ ጋር ተቃራኒ ትንሽ ሀሳቤ ምን መሰለሽ ቻሌንጅ ማድረግሽ ለምሳሌ ህዝቡ ወይም ደግሞ የኢትዮጵያ ካልቸር የኢትዮጵያ ህዝብ ይሄ የሴት ሚና የወንድ ሚና አድርጎ ራሱ ህይወት ላይ የሚተገብረው ከመጽሐፍ ቅዱስ ወይም ከቁርአኑ ላይነሳ ይችላል። ሶ እኔ ለምሳሌ ሴት ልጅ ለባሏ ትገዛ የሚለው ኢሹ ላይ ራሱ ሴት ልጅ ጥያቄ አላት ትገዛ የሚለውን አትፈልግም። ለእናንተ ትገዛ ማለት ምንድነው ፖይንቱ? እንዴት ነው እንድትገዛ የምትፈልጉት? እሱን አሁን በመጀመሪያ ሁሉንም ሴት አይደለም ግን ትገዛ የሚለው ነገር ዝቅ የማድረግ ሜንታሊ ዝቅ የማለት ወይም ደግሞ የበታችነት አይነት ስሜት ብዙ ሴቶች ሲሰማቸው አያለ ሶሻል ሚዲያ ላይ ለእናንተ ግን አሁን ለምሳሌ ትገዛ ማለት እንዴት ነው? ትሁት ሆና ባሏን አክብራ እሱ በሚለው መንገድ ሀሳቡን እያስፈጸመች ባለው ነገር አብረው መኖር የሚችሉ በቃ የሱን ፍላጎት ማሟላት የምትችል ነው። ትገዛ ሲባል ግን ዝቅ ማለት አይደለም። ለምሳሌ ለምሳሌ የወንድ ልጅ ካራክተር ምን መሆን አለበት ብትይ በመጽሐፍ ቅዱስ ራሱ ብትይ ለምሳሌ በመጽሐፍ ቅዱስ እግዚአብሔር አዳምና ሔዋንን ፈጠረ አይደል? በገነት አኖራቸው። ኃላፊነት ለአዳም ነው የሰጠው። ከሁሉም ዛፎች ሁሉንም ብላ አንደኛዋን ይሄንን ዛፍ ይሄንን ተክል እንዳትበላ ኃላፊነት ሰጠው። ያንን ኃላፊነት በተለያየ መንገድ ኃላፊነቱን አጣው አይደለ? ሁለተኛ ኃላፊነት ድጋሚ ጠየቀው። ለምንድን ነው ይሄን የበላው ብሎ እሱ ያሳበበው እሷ ነው። ገባሽ? ከዛ እሷም ስትጠይቅ ደግሞ ወደ እባብ እንስሳ ነው። ሶስተኛ ጊዜ እኛ የወረድንበት ምክንያት ደግሞ ምንድነው? ከወረድን በኋላ በዚህ ኃጢያታችን ወንድ ልጅ በላብህ በወዝህ ሰርተህ ግረህ ብላ አለቀ። ይሄ መደምደሚያችን ነው። ለምሳሌ ይሄ ማለት ስለተገለጸ ነው ባይብሉ ላይ እንጂ ኃላፊነትን መውሰድ አደነህ አምጣ ሰርተህ በላብህ እርሻም ቢሆን እንትን ብለህ አምጣ የሚለውን ኃላፊነት ለወንድ ልጅ ሰጥቶታል ብዬ አምናለሁ። ያው መውለድን ደግሞ ለወንድ አልሰጠውም። ከዛ ጥበበኛ የመሆን ስሜት ጥበበኝነትን ደግሞ ለሴት ልጅ ሰጥቷታል። በተለያየ መንገድ ጥበበኛ እንድትሆንና በጥበበኝነት መንገድ ይሄን ነው ሊድ ማድረግ ያለባት ማለት ነው። አይ እሱን እንዳንቺ አልተባለችም ብትባል ነበር። ጥበበኛ ስለሆንሽ ምሪ አልተባለችም። እሱ ነው። ይሄ ነገር
አሁን ባሉት በአንዳንድ ሴቶች ላይ ሁሉንም ማለት አልችልም። ትገዛ ሲባል ግን ማለት ነው ሁሉንም የምትሏትን ነገር እሷ ኦፒኒየን ሳይኖራት ልክ እንደ ሮቦት በሉስ በቃ እሺ ሁሉንም ተረጋግተሽ ትኑሪ እኛ እንዴት እንፈልጋለን መቼም ተማርን እያልን እንደዚህማ አንፈልግም። እንደውም ጤንነት የሌለም ነው የሚመስለው። እንደዛ አንፈልግም። ትንሽ ዲስከሽን አይኖር ነገር ነው ብዬ አላስብም። ግን ወደ ትገዛ ከመምጣቴ በፊት ማለት ነው ሚሱ ጋር ቅድም ያለችው ነገር ላይ ትንሽ ሪፍሌክት ላድርግ። ቅድም ያልሽው ነገር አለ ሰው ፌሚኒን እና ማስኩሊን ፐርሰን እንትን አለው ሲፈጠር ወንድም ሴትም ውስጥ አለ አልሽ። የወንድ ላይ ማስኩሊን ኢነርጂው ከፍ ያለ ነው፣ ሴቷ ፌሚኒን እንትኑ ደግሞ ያነሰ ነው። ኢትዮጵያ ውስጥ ደግሞ ስለማይበረታታያ በቃ ወንዳዊነቱ እየበዛ ይሄዳል አልሽ። በመጀመሪያ ደረጃ እዚህ ተርም ላይ ኢትዮጵያውያን እንስማማለን ብዬ አላምንም እኔ። ይሄ እዚህ ሳይንስ ላይ እዚህ የስነ ልቦናና የአናቶሚ እንትን ላይ እንስማማለን ብዬ አላምንም። ለምን መሰለሽ? አይ እኛ እያልኩ ላውራ የኔ እንትን ነው ማለት ነው። ማህበረሰቡ ወደድንም ጠላንም ኢትዮጵያ ውስጥ ሙስሊምና ክርስቲያን በብዛት ያለበት ኮሚኒቲ ነው አይደለ? ትስማማላችሁ በዚህ? ሙስሊምና ክርስቲያን ቁጥሩን ፐርሰንቱን ትተነው በብዛት ያለበት ማህበረሰብ ነው እና ካልቸራችን በዚህ ውስጥ የተቀመጠ ነው። ባይብል ላይ ሰው አላገኘም ወንድ ውስጥ የሴት ኢነርጂ አለ የሚል አላገኘም። ኦኬ አላገኘም። ይሄ በዚህ ዲፋይን በዚህ ባይ ዘ ወይ ክሬቲቪቲ ፌሚኒን ትሬት ነውና ወንዶች ክሬቲቭ አይደሉም ማለት ነው። ክሬቲቪቲ ፌሚኒን ነው እኮ። ቆይ ልምጣልሽ። ቆይ መጀመሪያ ራሱ እሱ ተርም ላይ ለመስማማት እዚህ እውቀት ላይ ይሄንን እንደ እውቀት ለመቀበል ይሄ ማህበረሰብ ሬዲ ነው ወይ? ከዚህ መነሳት አለብን። አሁን አንቺ የምትይውን ይሄኛውን አገላለጽ ይሄን ገለጻ ይሄን ሳይንስ መቀበል አለበት ሰው መጀመሪያ። እውነትሽን ነው ለካ ብሎ ቀጥሎ ያለውን ነገር እንትን ለማለት ማለት ነው። ቀላል እኮ ነው። ለምሳሌ ወንድ ልጅ አያለቅስም አይደል ይባላል። ወንድ ልጅ ግን ያለቅሳል። አያለቅስም ሳይሆን ወንድ ልጅ ያለቅሳል። በተፈጥሯዊ አካሄዳችን ወንድም ሴትም ያለቅሳሉ። ነገር ግን ማህበረሰባችን ወንድ ልጅ ያለቅስም ተነሳ አንተ ወንድ አይደለ ሲባል ይሄንን ቆፍጠን የማለት ስሜትን የመደበቅ ያለማውጣት ነገር ለወንድ ሰጥቷል። ያ ስሜት ደግሞ በሌላ እኮ ይወጣል። ያቺ ሴት ግን ስታለቅስ ያው ሴት ነሽ፣ ሴት ነፍራቃ ነሽ፣ ገባ። ስለዚህ ዳት ኢዝ ፌሚኒን የምንለው ማለት ነው። ሶ ማህበረሰባችን ወንድ ልጅን ይሄ ትክክለኛ ወንድነቱን እንዲያወጣ ሳይሆን በጣም የተጣመመ ወንድነቱን እንዲያወጣ ሞር ያበረታተዋል። ለምሳሌ አሁን ባለፈው ሪሰርች እና ዴታ ሳይ የወንዶች ራስን የመግደል አኳኋን በጣም በዝቷል። ለምን በጣም ለሰው አይናገሩም፣ ነገሩን ውስጣቸው ይደብቃሉ። ምክንያቱም ወንድ አይደለ ሲባሉ ነው የሚያድጉት። ስለዚህ እንዴት እንዲሆንኩኝ ብዬ እናገራለሁ ብሎ ያስባል። ስለዚህ ውስጡ በመደበቁ ምክንያት ኮንሲኩዌንሱ እየታየ ነው። ሶ ያልኩት ያለው ምንድነው ይሄ አባታዊ ስርዓት ባላንስ ስላልተደረገ ለኛም ለሴቶችም ለወንዶችም አልጠቀመንም። የሚጠቅመን ግን ምንድነው ሁለታችንም ውስጥ ያለውን መልካም ባህሪ አልተመደምንም። አንቺ ያልሽ እንደዛ ራሳቸውን የሚያጠፉ ወንዶች ብዙ ናቸው የሚለው ሀሳብ ማለት ነው። ሪሰርች እኮ አለ። ይሄ ብቸኛ ፋክተር ስላልሆነ እኔ ብቸኛ ፋክተር ነው ብዬ ስለማላምን ዋን ኦፍ ዘ ፋክተርስ ዋን ኦፍ ዘ ፋክተርስ ሊሆን ይችላል፣ ግን ብቸኛ ነው ብዬ አላምንም። ወንድ አለማልቀሱም ነውር ነው ብዬ አላምንም። ፐርሰናሊ ብዙ ኃላፊነት አለብን እዚህ ምድር ላይ ብዙ የምናደርገው ነገር አለ። እኛ የምናምነው አሁን ያለው አብዮት እንደሚያምነው አይደለም። እኛ የቤተሰብ አስተዳዳሪ ነን ብለን እናምናለን። እዚች ዓለም ላይ ያለውን ነገር ለመጋፈጥ የተፈጠርነው እኛ ነን ብለን እናምናለን። ስለዚህ በየሆነ ባልሆነው የምንነፋረቅበት ሪዝን እንዳይኖር ተደርገን ያደግነው። እንደ አስፈላጊነቱ ሰው ሲሞት እናለቅሳለን፣ ልባችን ሲሰበር እናለቅሳለን። አደባባይ እንጦጦ ላይ ወጥተን ጓደኛችን አቅፈላ እናለቅስ እንችላለን። ኦፍ ኮርስ ሰውነታችንም እንደዛ አይደለም። ካልቸር ብቻ ሳይሆን ይሄ ሰውነቱ ራሱ አይፈቅድም ወንድና ወንድ ተቃቅፈው እንዲያለቅስ ማለት ነው። ግን አስፈላጊ ሆኖ በተገኘበት ሁኔታ ውስጥ ሰው ስለሆንን እነዛን ኢሞሽኖች እናወጣቸዋለን። ልንጮህ እንችላለን። ብዙ ነገሮች ሊሆኑ ይችላሉ ስሜታችንን የምንገልጽበት። እናንተ ደግሞ በጣም ጥቃቅም በሆኑ በሚስ አንደርስታንዲንግ ልታለቅሱ ትችላላችሁ። ልክ እንደናንተ በየሚስ አንደርስታንዲንጉ እናልቅስ ከተባለ ናቹራሊ አይደለም። ይሄ እንትኑ የሰጠን አይደለም፣ አባታዊ ስርዓቱ የሰጠንን ሳይሆን ናቹራሊ የተሰጠን ማንነት እያጣ ነው እንሄዳለን። እንደውም እኛ ምን እንሰጋለን መሰለሽ? እኛ ምን እንሰጋለን? ቀጣዩ ጀነሬሽን እንሰጋለን። በጣም ቅድም የምትይው አይነት ባላንስ ይደረግ ተብሎ ወንዱና ሴቱ የማይለይ እንዳይሆን እንፈራለን። ገብቶሻል? ሴቶቹም በጣም ያ ምንለው አሁን እየሄደ ባለበት ኢነርጂ እሱ በጣም ብዙ ሎጂኮች አሉት። እሱ ላይ ማውራት እንችላለን። ወንዶቹም ደግሞ ነፍራቃና አልቃሻ ሆነው በየቦታው በመልክ በፀጉር ባለባበስ በቁመና በምናምን የማይለዩ ወጥ እንዳይሆኑ ፐርሰናሊ ስጋት አለብኝ። ገብቶሻል? ወንዳዊነት የሰጠው የአባታዊ ስርዓት የሰጠው ሳይሆን ናቹራሊም የተሰጠን ፊዚካል የተሰጠን ሁኔታ ዓለምን ለመጋፈጥ ለመቀየር ለመስራት ለመሮጥ
ያን አይነት ኢነርጂ ይፈልጋል። ዝም ብለህ አትነፋረቅ፣ ተነስተህ ስራ ነው እየተጋፈጥን ያለ ነው ላይፍን ባይዘው ወንዶች ብቻ አይደሉም የሚጋፈጡት እኛም እየተጋፈጥን ያለ ነው አይደል? አዎ አይ ይለያያል ነው የምልሽ። አሁን ባለው ስርዓት አሁን በደረስንበት ሴቶች አሁን የምታገኛቸው ሴቶች እርግጠኛ ነኝ የተማሩ ናቸው፣ የሆነ አምቢሽን ያላቸው ናቸው። ስለዚህ አሁን የምታገኟቸው ሰዎች ከእናንተ እኩል ወጥተው ስራ ሰርተው የሚመጡ ከእናንተ እኩል ኢንካም ያላቸው ናቸው አሁን ያሉ ሴቶች አይደል? ስለዚህ አሁን ያሉ ሴቶች ወንዶች ሆኑብን ፌሚኒን እንትናቸውን ያውጡልን ከተባለ ደግሞ ልክ ወንዶችም በዛው መንገድ ባላንስ የሆነ ኃላፊነታቸው መወጣት መቻል አለባቸው። አለበለዚያ ምን ይሆናል? ደብል በርደን ነው። ሴቷ ውጭም ትሰራለች፣ አሁን እንደገና ትሰራለች፣ እንደገና ቤት መታ ደግሞ ሌላ ስራ የቤት ስራ ምናምን ትሰራለች። እሱ ሌላኛው ነው ለመሰረሽ። እሱ ላይ ለምሳሌ ልንጋራችሁ እንችላለን። አሁን የሚና ጉዳይ ላይ ከገባን ዘመናዊ ዓለም ስርዓት ሚናን በቃ ለማድረግ ግዴታችን ይሆናል። አንቺም እኔም ወተን ስራ መስራት አለብን። ሁለታችንም ስራው ለን ከመጣን ስራ መተጋገዝ አለብን። አሁን እኮ ሶሻል ሚዲያው ላይ እየሄደ ያለው ነገር ሚናን በሚመለከት ሴት ልጅ ዲፋይንድ የሆነ ሚና አላት ነው። እኛ ደግሞ አብዛኞቻችን የምናስበው ይሄ ሚና የተባለው ነገር ሶሻሊ ኮንስትራክትድ የሆነ ነገር ነው። ካልቸርን ሰው ነው እንጂ የሚሰራው ላይክ ሰው ለካልቸር ተብሎ አልተሰራም ሲጀመር አይደለም። ስለዚህ እነዚህ እንደየዘመኑ እየዋጀህ እየተቀየረ የሚሄድ ነገር ነው። እሱ ላይ ምን አይነት ፍራቻ አለ መሰለሽ? ለምሳሌ